አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አብራችሁን ስለምትቆዩ ምስጋናችን ከልብ ነው። አሁን ደግሞ ያጋራችሁን መልእክትና የሰዓቱ ወጃውን ተከታትለን ተመልሰን ተገናኝተናል። ይህ ሰዓት ደግሞ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ የምናጋራበት ሰዓት ነው። ዜናዎችን በማስቀደም እንጀምራለን። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በኢትዮጵያውያን የቤተሰብ ገቢ ላይ እስከ 4.3% ቅናሽ ሊያስከትል እንደሚችል የዓለም ባንክ አስጠነቀቀ። እንደ አውሮፓውያኑ አቆጣጠር የሚያዝያ 2026 የዓለም ባንክ ሪፖርት በመካከለኛው ምስራቅ ያለው አለመረጋጋት በኢትዮጵያ የኑሮ ውድነት በማናርና ከውጭ የሚላክ ገንዘብ መጠንን በመቀነስ የዜጎችን የመግዛት አቅም እንደሚፈታተነው አመላክቷል። የኢትዮጵያ ቤተሰቦች ከገቢያቸው ውስጥ እስከ 60% የሚሆነውን ለምግብ ወጪ የሚያውሉ በመሆኑ የምግብ ዋጋ ንረት ጉዳቱን የከፋ ያደርገዋል ብሏል ሪፖርቱ። በተጨማሪም በከተሞች ያለው የሕዝብ ትራንስፖርት አጠቃቀም 62% በመሆኑ የነዳጅ ዋጋ መጨመር በቀጥታ የኑሮ ውድነቱን እንደሚያባብሰው ሪፖርቱ ገልጿል። ከኢትዮጵያ ጠቅላላ የሀገር ውስጥ ምርት 5% የሚሆነው ከውጭ ሀገሮች በሚላክ ገንዘብ የሚሸፈን ሲሆን በመካከለኛው ምስራቅ በተለይም በሳውዲ አረቢያ የሚኖሩ ከ750 ሺህ በላይ ኢትዮጵያውያን ወደ ሀገራቸው የሚልኩት ገንዘብ ቢቀንስ የቤተሰቦቻቸው ገቢ በእጅጉ ይጎዳዋል። ቀውሱ ቀጥሎ በአጠቃላይ የዋጋ ግሽበት ከ3 እስከ 8% ጭማሪ ካሳየ የኑሮ ውድነቱ በሁሉም የህብረተሰብ ክፍሎች ላይ የሚታይ ቢሆንም በተለይም በከተማ ነዋሪዎች ላይ የሚኖረው ጫና የበረታ እንደሚሆንም ተገልጿል። የዓለም ባንክ የመንግስት የችግሩ ጫና ለመቀነስ የማህበራዊ ሴፍቲኔት ተጠቃሚዎች የሚያገናኙት ድጋፍ ከዋጋ ግሽፈቱ ጋር ተመጣጣኝ እንዲሆን ማስተካከያ እንዲያደርግም መክሯል። በተያያዘም በአፍሪካ በአንጻራዊነት የተሻለ ገቢ ያላቸው ዜጎች ቁጥር አሁንም ዝቅተኛ መሆኑ ለእንዲህ መሰል ድንገተኛ ኢኮኖሚ ድንጋጤዎች ተጋላጭነታቸው እንደሚጨምረው ሪፖርቱ አክሎ ገልጿል። የመንግሥት ሠራተኞች መረጃን ለማረጋገጥ የሚያስችል ሥልጠና በ9 ማዕከሎች መሰጠት ተጀመረ። በኢትዮጵያ ስታትስቲክስ አገልግሎትና በሲቪል ሰርቪስ ኮሚሽን ትብብር የሚከናወነው የመንግሥት ሠራተኞች ፐርሰኔል መረጃን የማረጋገጥ ሥራ ለሚሳተፉ መረጃ ሰብሳቢዎችና ተቆጣጣሪዎች ሥልጠና መስጠት መጀመሩን ነው ያስታወቀው። ሥልጠናው በሀገሪቱ በተዘጋጁ 9 ማዕከሎች ለሚገኙ ከ4000 በላይ ባለሙያዎች እየተሰጠም ይገኛል። የኢትዮጵያ ስታትስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ ስልጠናውን በበይነ መረብ በከፈቱበት ወቅት እንዳሉት የሀገሪቱን የልማት አቅም ለማሳደግ የሲቪል ሰርቪስ ተቋማትና ፈጻሚዎችን ማዘመን የሪፎርሙ አንዱ አካል ነው ብለዋል። ለዚህም ደግሞ የተረጋገጠና ጥራት ያለው የሰራተኛ መረጃ መኖር ወሳኝ መሆኑን አንስተዋል። የሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ በበኩላቸው ስራው ጥራት ያለው የሰው ኃይል መረጃን ለማደራጀትና መንግስት በማስረጃ ላይ የተመሰረተ ውሳኔ እንዲሰጥ ለማገዝ ትልቅ ፋይዳ እንዳለውም ገልጸዋል። ኮሚሽነሩ አክለውም ለስራው መሳካት ድጋፍ ያደረጉ የክልል አመራሮችና የከፍተኛ ትምህርት ተቋማት ምስጋናቸውንም አቅርበዋል። በዚህም ለ6 ቀናት በሚቆየው ስልጠና ላይ ከዩኒቨርሲቲዎችና ከቴክኒክና ሙያ ተቋማት የተውጣጡ መምህራን እንዲሁም ልምድ ያላቸው የመረጃ ሰብሳቢ ባለሙያዎች በመሳተፍ ላይ እንደሚገኙ ትርታ ከኢትዮጵያ ስታትስቲክስ ባለስልጣን ለማወቅ ችሏል። ሀገራዊና ዓለም አቀፋዊ ጉዳዮችን እያደመጣችሁ ትገኛላችሁ። ከሀገር ውስጥ ያዘጋጀናቸው ዜናዎቻችንን አጠናቀን ከውጭ ያገኘናቸው ዜናዎች ስናልፍ ሶማሊያ እናስቀድማለን። ሶማሊያ ከ2026 እስከ 2030 የሚቆይ አዲስ የሙስና መከላከያ ስትራቴጂ አጸደቀች። ይህ ስትራቴጂ በዋና ከተማዋ ሞቃዲሾ በተካሄደው ኮንፈረንስ ላይ የጸደቀ ሲሆን ከካቢኔ አባላት፣ የፌዴራልና የክልል ባለስልጣናት፣ የፍትህ አካላትና የሲቪል ማህበረሰብ ቡድኖች ተወካዮች ተገኝተዋል ሲሉ የመንግስት ባለስልጣናት ተናግረዋል። የብሔራዊ ጸረ ሙስና ስትራቴጂ ግልጽነትን ለማሻሻል፣ የህዝብ ሀብቶችን ለመጠበቅና በመንግስት ተቋማት ላይ እምነት እንደገና ለመገንባት የታለሙ የፖሊሲ እርምጃዎችና የክትትል ዘዴዎችን ይዘረዝራል። የፍትህና ህገ መንግስት ጉዳዮች ሚኒስቴር ሀሰን ሞአሊም ማህሙድ ሙስናን መዋጋት ከመንግስት ተቋማት ብቻ በላይ የጋራ ኃላፊነት መሆኑንም ተናግረዋል። መንግስት ሶማሊያን በስፋት ከተጎዱ ሀገራት ዝርዝር ውስጥ ለማስወገድ ቁርጠኛ ነው ሲሉ በዜጎች ተጠያቂነት ጥረቶች ውስጥም ንቁ ሚና እንዲጫወቱ አሳስበዋል።
በስብሰባው ላይ የተገኙት ባለስልጣናት ሙስና የህዝብ አገልግሎቶችንና የመንግስት ተቋማትን በማዳከም የሀገር ደህንነትን እንደሚያዳክም አጽንኦት ሰጥተውታል። የውስጥ ደህንነት ሚኒስትር አብዱላሂ ሼክ እስማኤል መረጋጋትን ለማረጋገጥ ሙስና መፍትሄ ሊፈለግለት ይገባል ማለታቸውን ቲአርቲ አፍሪካ በዘገባው አስፍሮታል። በመጨረሻ የአሜሪካ መከላከያ ሚኒስቴር ኢራን ከስምምነት ላይ የማትደርስ ከሆነ የዩናይትድ ስቴትስ ጦር የማጥቃት ዘመቻ ለመጀመር ዝግጁ መሆኑን በመግለጽ በብልሃት እንድትመርጥ አስጠነቀቁ። የአሜሪካ መከላከያ ሚኒስቴር ፒት ሄግሴት እና የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጄኔራል ዳንኬን እንዲሁም የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በጋራ በሰጡት መግለጫ ላይ እንደተናገሩት ከሆነ ሄግሴት ኢራን ከአሜሪካ ጋር በሚኖራት ድርድር በብልሃት እንድትመርጥ አስጠንቅቀዋል። ሚኒስቴሩ ጦሩ ማንኛውንም ትዕዛዝ መሳሪያውን አቀባብሎና ለመሄድ ዝግጁ ሆኖ እየጠበቀ መሆኑን ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደምታረጋግጥ የገለጹት ሄግሴት ይህንንም በጥሩ መንገድ ወይም በከባድ ሁኔታ እንደሚከናወን ተናግረዋል። ሚኒስቴሩ በሆርሙዝ ወሽመጥ ላይ የጣሉትን እገዳ የአሜሪካ ጦር ከ10 በመቶ ባነሰ አቅሙ ተግባራዊ እያደረገ መሆኑን ተናግረዋል። አክለውም ኢራን የንግድ መርከቦች ላይ ጥቃት ለመፈጸም መዛቷን ጠቅሰው ይህ ቁጥጥር ሳይሆን የባህር ላይ ውንብድና ነው ብለውታል። ጀነራል ኬን ሚኒስትሩ ያሉት አጠናክረው የአሜሪካ ጦር የማጥቃት ዘመቻውን ለመቀጠል በቅስፈቶች ትዕዛዝ ውስጥ ዝግጁ መሆኑንም አክለው ተናግረዋል። አሜሪካ በሆርሙዝ ወሽመጥ ላይ በጣለችው የእንቅስቃሴ ገደብ እስካሁን ድረስ 13 መርከቦች እንዲመለሱ ሲነገራቸው በመመለስ ብልህ ውሳኔ መወሰናቸውንም ተናግረዋል። አሜሪካ ተጨማሪ የባህር ኃይል መርከቦችን ማሰማራት እንደሚያስፈልጋትም ጠቅሰዋል። አድሚራል ኩፐር በኩላቸው አሜሪካ የተኩስ አቁም ጊዜውን ስልቶቹንና እንዲሁም ደግሞ ብልሃቶችን ለማስተካከል የተጠቀመች መሆኑን ተናግረዋል። ከእስራኤል የተሻለ ወዳጅ በቀጠናው ላይ የለምም ሲሉ አክለው መናገራቸውን ቢቢሲ በዘገባው አስፍሮታል። በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም የዕለተ አርብ የትርታ ቁርስ መሰናዷችንን በቀዳሚነት ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን ነበር ያስደምጥናቸው። አጋር ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ማን እንደ እናት የሚላችሁ እናት ባንክ ነው። እናት ባንክ በመላው ኢትዮጵያ ከ206 በላይ የባንክ ቅርንጫፎቹን በመክፈት ለደንበኞቹ ፈጣንና ቀልጣፋ የባንክ አገልግሎት በመስጠት ዛሬም ግስጋሴውን እንደቀጠለ ይገኛል። ኦሚ ከወለድ ነጻ የባንክ አገልግሎት ለበርካቶችን ተጠቃሚ አድርጓል። የእናት ፖስ የክፍያ አማራጭም እንደዚሁ ብዙዎች ምርጫቸው አድርገውታል። ኦሚ ከወለድ ነጻን ጨምሮ ሌሎችም በርካታ የባንክ አገልግሎቶችን በማቅረብ እናት መላ ወራዊ የትምህርት ቤት ክፍያንም እንደዚሁ እናንተ ስራችሁን ስሩ፣ ወራዊ የትምህርት ቤት ክፍያችሁን ግን በእናት ባንክ በኩል መክፈል ያስችላችኋል፣ ሌሎችንም አገልግሎት ታገኛላችሁ የሚላችሁ እናት ባንክ ምርጫችሁን እንድታደርጉት እየጋበዛችሁ ይገኛል። አጋራችን ስለሆነ ከልብ አድርገን እናመሰግናለን። ሌላኛው አጋራችን ኢስት አፍሪካ ሂሪንግ ኤድ ሴንተር ነው። ኢስት አፍሪካ ሂሪንግ ሴንተር እንግዲህ በኢቢአር በኦዲዮግራም ማለትም የጆሮ የመስማት አቅም ምርመራ፣ በቲም ፓኖሜትሪ፣ ኦኤኢ እና በስፒች ቴራፒ የአዋቂና የህጻናት የመናገር ክህሎት እንዲሁም የማዳመጥ ክህሎታቸውን የሚያዳብሩበት አገልግሎት በማዳመጫ መሳሪያዎች የታገዘና ዘመን አፈራሽ በሆኑ የቴክኖሎጂና የስፔሻሊስቶች እገዛ የታጀበ አገልግሎት የሚሰጥ ተቋም ነው። ሁሉም ሰው ይስማ፣ ሁሉም ሰው ይናገር እያለ ይጋብዛቸዋል። አድራሻቸው ወሎ ሰፈር ሊዲያ ፕላዛ አንደኛ ፎቅ አፍሪካ ሂሪንግ ሴንተር ብለን በክብር ተሰይመናል እያላችሁ ይገኛል። ስልክ ቁጥሮቻቸው 0911 52 34 44 እንዲሁም 0912 50 15 99 ብላችሁ ብትደውሉ ታገኟችኋላቸው። ኢስት አፍሪካ ሂሪንግ ኤድ ሴንተር ሂሳት አጋራችን ነው። ሌላኛው የዚህ ሰዓት አጋር ሆኖ አብሮን እየሰራ የሚገኘው በ8294 ፈጣን የትራንስፖርት አማራጭ በማቅረብ የሚታወቀው ራይድ ነው። ራይድ የእጅ ስልኮቻችሁ ላይ የራይድን አፕሊኬሽን በማውረድ ባላችሁበት ቦታ ሆናችሁ ከዘመድ አዝማድ ከወዳጅ ጓደኛው ጋር ለመገናኘትና ካሰቡበት ውለው ለመግባት ራይድን ምርጫው እንዲያደርጉ ተጋብዘዋል። በ8294 ባሉበት ብቻ ሆነው ሄሎ ይበሉ። ራይድ 8294 የዚህ ሰዓት አጋራችን ሆኖ
አብረውን አሉ። አጋሮቻችንን ከልብ አድርገን እናመሰግንን። መልእክቶቻቸውን እናድምጥ፣ ተመልሰን እንገናኛለን። ከኛ ጋር ቆይታ እያደረጋችሁ ስላላችሁ እጅግ አድርገን እናመሰግናለን። መልእክቶች አድምጠን የሰዓት ወጃውን ተከታትለን ነው በድጋሚ የተገናኘ ነው። አሁን ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን የምታድምጡበት ሰዓት ላይ ነው የምትገኙት። ሀገራዊ ጉዳዮች ይቀድማሉ። የትምህርት ሚኒስቴር ትምህርት ቤቶችን በስታርሊንክ የሳተላይት ኢንተርኔት ለማገናኘት መከረ። ትምህርት ሚኒስቴር ከዓለም አቀፉ የስታርሊንክ የኢንተርኔት አገልግሎት አቅራቢ ጋር በትምህርት ቤቶች የዲጂታል መሰረተ ልማትን ለማስፋፋትና የትምህርት ጥራትን ለማረጋገጥ ውይይት አድርጓል። ውይይቱ በተለይ የ12ኛ ክፍል ብሔራዊ ፈተናን በበይነ መረብ በኦንላይን ለመስጠት የታቀደውን ዝግጅት የሚያግዝ መሆኑም ተገልጿል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ከስታርሊንክ የዓለም አቀፍ ፈቃድ አሰጣጥ ዳይሬክተር ሬቤካ ሀንተር ጋር በጽህፈት ቤታቸው ተወያይተዋል። ፕሮፌሰር ብርሃኑ በውይይቱ ወቅት እንደገለጹት መንግስት የትምህርት ዘርፉን ዘመናዊ ለማድረግና የፈተና አስተዳደር ስርዓቱን ለማስተካከል ከፍተኛ ጥረት እያደረገ ይገኛል ብለዋል። በተለይም በዚህ ዓመት የሚሰጠውን የ12ኛ ክፍል ብሔራዊ ፈተና ሙሉ በሙሉ በኦንላይን ለመስጠት ሰፊ የቅድመ ዝግጅት ስራዎች እየተከናወኑ መሆኑንም ሚኒስትሩ አስረድተዋል። የስታርሊንክ ተወካዩ ሚስ ሬቤካ ሃንተር በበኩላቸው ስታርሊንክ በዓለም አቀፍ ደረጃ እያከናወነ ያለውን የፈጣን ሳተላይት ኢንተርኔት ተደራሽነት ስራም አብራርተዋል። በተለይ ቴክኖሎጂው በገጠርና ራቅ ባሉ አካባቢዎች ለሚገኙ ትምህርት ቤቶች ከፍተኛ ፍጥነት ያለውን የኢንተርኔት ለማቅረብ አስቸጋሪ መልክዓ ምድር ባለባቸው ስፍራዎች የኢንተርኔት ተደራሽነትን በማስፋት ለተማሪዎች እኩል የመማር እድል ለመፍጠር እንዲሁም ለኦንላይን ፈተናዎች አስተማማኝ የዋይፋይ አገልግሎት ለመስጠት ሚናው የጎላ መሆኑን ገልጸዋል። ሁለቱም ወገኖች የትምህርት ዲጂታላይዜሽንን ለዜጎች እኩል የትምህርት እድል ለመፍጠር ወሳኝ መሆኑን መግባባት ላይ መድረሳቸውን አሳውቀዋል። በቀጣይም የቴክኒክ ቡድኑ ተዋቅሮ የትግበራ ሂደቱ ላይ ዝርዝር ውይይት እንደሚደረግም ተመላክቷል። ባለፉት 3 ዓመታት ብቻ በህገ ወጥ መንገድ የሀገሪቱን ድንበሮች ለማቋረጥ የሞከሩ 25,000 ዜጎች በቁጥጥር ስር ውለው ወደ መጡበት ቀዬ እንዲመለሱ መደረጉን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስቴርና የፍትህ ሚኒስቴር ከባለድርሻ አካላት ጋር በመተባበር በአዲስ አበባ የምክክር መድረክ አካሂደዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ ሁሪያ አሊ በመድረኩ ላይ እንደገለጹት ባለፉት 3 ዓመታት ብቻ በህገ ወጥ መንገድ ድንበር ለማቋረጥ የሞከሩ 25,000 ዜጎች በድንበር አካባቢ ተይዘው ወደ መጡበት ቀዬ እንዲመለሱ መደረጉን ገልጸዋል። ሚኒስቴር ዴኤታዋ አክለውም ዜጎች ክልል አቋርጠው የሚሄዱበት በመሆናቸው ችግሩን ለማቃለል ብሔራዊ የቅብብሎች ስርዓት ተዘርግቶ ተግባራዊ እየተደረገ እንደሚገኝም ተናግረዋል። ይህ ስርዓትም በቅብብሎች ሂደት ላይ የነበሩ ክፍተቶችን በመፍታት ረገድ አበረታች ውጤት እያመጣ ነው ብለዋል። የፍትህ ሚኒስትር ዴኤታ በላይሁን ይርጋ በኩላቸው በህገወጥ መንገድ የሚሰደዱ ዜጎች በመንገድ ላይና በመዳረሻ ሀገሮች ለከፋ እንግልትና አደጋ እንደሚጋለጡ አስታውሰዋል። መንግስት ዜጎችን ለስደት የሚዳርጉ ደላሎችን በህግ ተጠያቂ ለማድረግ በትኩረት እየሰራ መሆኑን የጠቀሱት ሚኒስትር ዴኤታው በአሁኑ ወቅትም በርካታ ህገወጥ ሰው አዘዋዋሪዎች በቁጥጥር ስር ውለው ጉዳያቸው በህግ እየታየ እንደሚገኝም ገልጸዋል። ለ3 ቀናት የሚቆየውና እንዲሁም ደግሞ በተጀመረው በዚህ የምክክር መድረክ ላይም ኢመደበኛ ስደትን ለመከላከል የሚያስችል የጋራ ስልት ይቀየሳል ተብሎም ይጠበቃል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ የሰዓት ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ለእናንተ እያጋራን ነው። ቀደም ሲል የሀገር ውስጥ ዜናዎችን አድርሰናል። አሁን ደግሞ ወደ ባህር ማዶ ዜናዎችን አልፋለን። አፍሪካዊ ጉዳዮች ይቀድማሉ። ሞሮኮና የአውሮፓ ህብረት አጋርነታቸውን ለማጠናከር ያላቸውን የጋራ ተነሳሽነት አሳወቁ። ሞሮኮና የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከኤፕሪል 16 ቀን 2026 በራባት በተካሄደው ከፍተኛ ደረጃ ላይ በተደረጉ ውይይት የሁለትዮሽ ግንኙነታቸውን ለማጠናከር ያላቸውን ቁርጠኝነትም አሳይተዋል። ስብሰባው የተገነባው ጥር 29 ቀን 2026 በተካሄደው 15ኛው የአውሮፓ ህብረት ሞሮኮ ማህበር ምክር ቤትን ተከትሎ በተሻሻለ ሂደት ላይ
ሲሆን ሁለቱም ወገኖች ለረጅም ጊዜ የቆየውን አጋርነታቸውን ጥልቅ ተለዋዋጭነትና ስትራቴጂካዊ ጠቀሜታን አጽንኦት ሰጥተውት በውይይት አድርገዋል። ከውይይቶቹ በኋላም ንግግር ካደረጉ በኋላ ካላስ ግንኙነቱ በጋራ ፍላጎቶችና በጋራ መተማመን ላይ የተመሰረተ መሆኑን ገልጸው ወደ ተዋቀረ ስትራቴጂካዊ ማዕቀፍ መቀየሩን አጽንኦት ሰጥተዋል። ሽርክናው ቅርብ፣ አስተማማኝና ስትራቴጂካዊ ግንኙነት መሆኑንና በፖለቲካ በኢኮኖሚና በዘርፍ ትብብር መካከል ያለውን ቀጣይነት ያለው መስፋፋት አጉልተው ገልጸዋል ሲል ሞሮኮ ወርልድ ኒውስ ዘግቦታል። በመጨረሻም በዋሽንግተን ዲሲ ሲካሄድ የነበረው የእስራኤልና ሊባኖስ የሰላም ድርድር ለ10 ቀናት ተግባራዊ ለማድረግ ከስምምነት ደረሱ። በሀገራቱ መካከል የተደረሰው የ10 ቀን የተኩስ አቁም ከእኩለ ሌሊት ጀምሮ ተግባራዊ መጀመሩን ነው ቢቢሲ በዘገባው ያሰፈረው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረሰ ቢሆንም ሊራዘም እንደሚችል ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድልን ይፈጥራልን ብለውታል። በኢራን የሚደገፈው ሄዝቦላህ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስም ጠይቋል። ኔታንያሁ ጦራቸውን በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ግን ከሄዝቦላ ፍላጎት ውጭ እንደሆነም ተገልጿል። የአሜሪካ ውጭ ጉዳይ ሚኒስቴር በስምምነቱ መሰረት የሊባኖስ መንግስት ሄዝቦላህ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎች መውሰድ ይኖርበታል ብሏል። አክሎም የሊባኖስ የጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል ሲል ቢቢሲ ዘግቦታል። የማለዳው የትርታ ቁርስ ዝግጅታችን ዕለተ አርቡን በዚህ መልኩ እንደቀጠለ ይገኛል።